ራሱ ይለቃል እንደዚህ በቀል አብረህ እኮ ደም ስትገብር ነው ይኖርክ እንዳለ ከመዛው ተኛ ተረጋጋ ማለት እዛው ተኛ ማህበራችን እኮ በሱ ብቻ አይደለም የሚቆመው ስህተቴም ገብቶኝ እኮ ነው የመጣው የትኛው ስህተት ነው የገባው አሁንም እኮ እኛን ለማጥፋት እየሞከርክ ነው እሱን አሳሰርከው አግዶ ፈርሞ ነው የሰጠው መጀመሪያ አይደለም ወይ ይፋት ሴት ልጅ ማን ካንተ ማለት ማንንም ብለሽ ነው ታዲያ እንደዚህ ወጣ ይሄኔ ምን እየተፈጠረ እንደሆነ ይወጡ ስታውቃለህ ምን ሴት ነው የምታውቂው እኛን ሴት ነው የምታውቂን አንቺ ማንሽ መጨረሻ ያልጋ ቁራኛ ሆነ ተልታ መሞት ነው የሚሆነው የሚሰጥ ትልቅ ምስጢር አለኝ እሱን እሰጥሃለሁ ስለዚህ ብቻህና ብለሽኛል ብቻዬን ማስረጃ ምንድነው ለምንድነው ታዲያ እስካሁን ባላሰብነው መንገድ ባልጠበቅነው ገመድ ታስረን እንደባብ እንዲቀጠቅጡ ነው የምትፈልጊው ማን ነው እንደባብ እስከዛሬ እንደባብ ተቀጥቅጣ አይደል እንዴ በሌላ ጎሳ ስር ብርሃን ጨለማ ስትባል የኖርከው እኮ ምንድነው መጀመሪያ ስለዚህ ነገር አስረዳኝ ተቀመጥ ትግስት ስትመጣ ደግሞ መጀመሪያ አስረዳኝና ተቀመጥ ቆይ አንተ ምንድነው ያመጣህብኝ መጨረሻ ሞት ነው የሚሆነው ሴትዮ ምንድነው እየሰራሽ ያለሽው ምንም አልሰራው ሰምኛለሽ ሴትዮ እየቀለድኩ አይደል እኔም እየቀለድኩ አይደለም አትጮብኝ ደስኮና ምንድነው ማሳሰሽንሽ ወጣላከስ ለጃብስ በገላታለሁ እኔ ማን እንደሆንኩ ግን ታውቃለህ ማንሽ አንቺ የኛ ህይወት ነው የሚበላሸው አንተ መኖር አልፈልግምና እኛን ነው ትሰሚያለሽ እኔ መኖር እፈልጋለሁ በቃ ካሁን በኋላ በቃኝ ነኝ መንፈሳችን ይሄንን ማያደርግ ነው የሚመስለው በልምሽ ምንድነው ያየሽው ይገዛ ደሙን ማጠናከር ስለሚፈልግ ነው ደሙን የሚሰዋው ገባ እነሱ ጋር ምንድነው ያለሽ ግንኙነት እሱ ቢወጣ ሌላ ሰው ይተካል አረ በሱ ነው እንደ ቆመው ማህበራችን እኮ በሱ ብቻ አይደለም የሚቆመው በጣም ብዙ ሌላ ሰዎች አሉ ስለዚህ የፈለገ እንደዚህ ስላደረክ ሰው ስለሰበሰብ ካሜራ ስለያስክ የሆነ ነገር ስላደረክ ስለዚህ የፈለገ ሰው መውጣት ይችላል ማለት አይደለም ስለዚህ የፈለገ ሰው መውጣት ይችላል መውጣት ይችላል ጠይቀው እስቲ እሱን አይገባሽም መውጣት ይችላል እንደዚህ በቀላሉ ይወጣል እንዴ ይሄኔ ምን እየተፈጠረ እንደሆነ ይወጡ ስታውቃለህ አንተም በነበርክበት አስተሳሰብ ችግራችሁ ምን እንደሆነ ታውቃለህ ትላንት ላይ ቆማችኋል ትላንት ላይ አልቆምንም ይኸውልህ ዘራችንን ለመለወጥ ደማችንን ለማበልጸግ እየደከምን ነበር ገባ ይሄ እኮ ትላንት ላይ አሁን ይሆናል ሁን አድርገዋለን እናደርገዋለን እኛ እንደናንተ አይነቶቹ ቢወርዱ እኛ ደግሞ ስሚኝ በዚህ ጊዜ በዚህ ዘመን በዚህ ወቅት ላይ የትላንቱ አይሰራም ኢቭን እናንተ ፋይል ማስቀመጥ የምትፈሩ ማንንም መገፋት የለበትም ትላንት ከትላንት ወዲያ ተገፍተን ነው ባፈ ታሪክና ዋላ ቀርበው በወረቀት ነው የምታስቀምጡት ይዋላው ከሌለ በፊቱ እንደማይኖር ደም መቼም ደም ነው አይደለ አባቶቻችን ለኛ ብለው ስንት ነገር አድርገው ገናዛሚያችሁን አቃጥየዋለሁ ማለት አታደርገው ትግስትን ጨምሮ የኔንም የሱም ስራታችሁ ፈርሷል አሁን ላይ እናንተ አይደሉም ሁለቱም ይሄ ሁሉ የምታደርገው ለምንድን ነው አንተ ውስጥ ደሞ የለም እንዴ ቆይ እናንተ ውስጥ ደሞ የለም እንዴ እስከዛሬ ይኖር ነው ያንገበግባል አይደል ደሞ ገዛል እናንተን አያማችሁ ደሞ ስታፈሰው እንዴት ነበር በእናት ቆይ እናንተን አያማችሁ የምትፈልገውን አግኝታል በቃ ነኝ ተወኝ ገዛይ እሱ ቢታው ነው ያልተውህም እኛን ተውህም ይኸውልህ ሚስጥራችንን ምናችንን ስንነግርህ ነበር ነው ቆይ ምንድነው የምትፈልገው እነዚህ ሰዎች እኮ ማስረጃ ይዘዋል የምን ማስረጃ ነው አንቺ ቆይ ምንድነው ማስረጃ ምንድነው ለምንድነው ታዲያ ቀረጻ ምን ይሁን ነገ ከኔ ግን የሚያገኝ ይመስላል በየመንደሩ እንደባብ እንዲቀጠቅጡ ነው የምትፈልጊው ማን ነው እንደባብ እስከዛሬ እንደባብ ተቀጥቅጣ አይደል እንዴ በሌላ ጎሳ ስር ብርሃን ጨለማ ስትባል የኖርከው ገና ለገና አለፈልን ኖርን መራን ብለን ሳንጨርስ እንደዚህ ተጥሉናላችሁ ገዛን ጭራሽ አንተ ነበርክ አይደል እንዴ ቆይ ልጠይቅሽ ሰው እንዴት ነው ክፋትን ጨብጦ የክፋትን ስልጣን ለመያዝ የመጥፎ ነገርን ሰውን የማስፈራራትን ሰውን የማስገደልን ይሄንን ስልጣን አለፈልኝ ብሎ የሚያስብ ስትገፋ መኖር ነው እንደምፈልገው ማንንም ሲገፋ መኖር እኮ አይፈልግም የትኛው መንገፋት ስንገፋ ነው የኖር ነው ማን ነው የሚገፋችሁ አንተ ለነገሩ አልገባም ቢገባም ሲጀመር የሚገባ ሰው አይደለም ስለማይገባ አይደለም ያለ አባት ኖር ያለው
ያለ አባቴ እድሜ ልኬን ያለ አባቴ ያሳለፍኩት ያለ አባቴ ነው እኮ እንዳንተ ድንጋይ አባት ስላለ ነው ገባ ሰሚኛለሽ ሁሉንም በትግስት ለማሳለፍ እሞክራለሁ ግን እኔ ደግሞ በትግስት አላልፋችሁ በትግስት አታልፊ ሚጣፋ ነገር የለኝም ብለህ ነው የምታስበው ምን ልታጥ ቀስ እያልክ ትጠፋለህ እሱ እልም ጋዛኝ ምንም ውስጥ እየተረበሽ አይደለም እስቲ ወደ ራስህ ተመለስ ቃል ኪዳን እንደዚህ ነበር የገባው ይሄ ነበር እስከ መጨረሻ ታገላለሁ እንደዚህ ያደርጋለሁ ስትለኝ ምንም አታረግ ውስጥ እየተረበሸ ነው አየው ለምንድነው ማትይ ቆይ ለምንድነው የሚረበሸው ውስጥ ምንም እየተረበሸ አይደለም የኔ ውስጥ ነው የሚረበሸው ለምንድነው የሚረበሸው እሱን ጠይቀው እስቲ የሆነ ነገር ሲደረግ ምን ለምንድነው የሚረበሸው ትላለህ ህይወቴ እኮ አደጋ ላይ ነው የወደቀው ከማይሆን ሰው ጋር እኮ ነው እያጋጣችሁኝ ያላችሁት ልጆች ስንት ነበሩ ምን ማለት ነው ስንት ነበሩ እስቲ ንገረኝ እንዴ ልጠይቅ ስመጣ እያየዋቸው 3 አሁን እየቀነሱ ይመስለኛል ሄደ ብታረጋግጥ ይሻላል ማለት ማን ነው የሚቀንሰው እንደዚህ በቀላል የምንለቅ ነው እንደሚመስል ሲጀመር መንፈሱ ይለቃል እንደዚህ በቀላል አብረህ እኮ ደም ስትገብር ነው የኖርከው እኮ ታዲያ ከልጆቼ ጋር ምን አገናኘው የሌላው የምታጠፋው ደም አልነበረም እንዴ ያንተም ደም ይጠፋላ እንዴት እንደሚያም ማየት አለብህ ማለት ማን ነው የሚያጠፋው አጥፊው ሄደ ልጆች ብታያቸው አጥፊው እዚህ ገና ለገና ፊት ለፊት ቆምኩ ብለ ነው እኔ ነኝ ማጠፋው ብለ ነው እንደዚህ ስትሆን ማን ነው የሚያጠፋው ያልኩሽ ሌላ አካል አለ እኮ እኔን እዚህ ስላያስከኝ እሱን እዚህ ስላመጣ አይደለም እንዴት አውቀው መንፈሱ ይነግራቸዋል ምን ማለት ነው ሌላ አካል አለ ማለት ስንት ልጆች ነው ቆይ ከልጆች ስንት ልጆች ነው 2 ሆነዋል ልጆች ሄደው ታረጋግጥ ይሻላል ጭቅጭቁን ለኔ ታዩልኝና ሄዳል ስለምን 2 3 እኮ ናቸው የኔ ልጆች ሲያምት መለሳለ ሂድና እንትን በላው ልጆችን እያቸው ሲያምት ተመለሰ ትመጣለህ እንደዚህ በቀላል የምንለቅ ነው የሚመስለው ምንድነው እያወራሽ ያለሽው እንግዲህ ታውቂያለሽ የምትነግረው ነገር ግን ታውቂዋለሽ አዎ አውቀዋለሁ ምን ጥያቄ አለው ስትገባ ያልከውን አላስታውስም ብቻ እንዳትለኝ ምን ሲገባ ወደኛ ሲቀላቀል ነው ደሙ ቢሆን በዘር አይደል እንዴ በዘር ነው እና ምን የምመጣ ስልጣን የሚሰጥ ግን በፈቃድ ነው መርጣ ነው እሺ መርጣ አይደል የገባህበት ደም አፍሰሱም ስልጣን ባዩ እና ልጆች ምን ልታረጊ ምን አድርገዋለሁ አንተ እኮ ነው መጀመሪያ ፈርሜ የሰጣቸው ማለት የምን ፈርሞ መስጠት እንደውም ሰይጣናችን ሴት እንደሚወድ ታውቃለህ አይደል መንፈሳችን እናንተ ሰይጣን እያላችሁብኝ ነው ይሁን መንፈሳችን ሴት እንደሚወድ ግን ታውቃለህ አይደል ተጸቆለ ምንድነው ልቀቀኝ መንፈስሽን ይዘሽ ወጣላክስ ልትያለሽ እገላታለሁ ምንድነው ያሳለሽ ልቀቀኝ ያቻለሽ አንቺ ልጆች ልትገዢ ልጅን እየታረደች አንተ ከኔ ጋር ክርክር ልቀቀኝ ሌላ የምትችለው መንገድ ካለኝ ልቀቀኝ እኔ መግደል አለብኝ ልቀቀኝ ይርዛም እሷ ካልመተች ሰላም አናገኝ ምንድን ልጁን ገደልሽው አይደለም እኮ ፈቅዶ ፈርሞ ነው የሰጠው መጀመሪያ አይደለም እኔ ፋት ሴት ልጅ መሀል ላይ ነው እንደው 2 ወንዶች አንድ ሴት አሁንም ታውሪያለሽ ኑ ፈሰጡት ያዙት አለጋ ምንድነው ምንድነው ያደረግሽው ምንድነው ልጋሉኝም ጭምር ነው ያመጣችሁ ምንድነው ችግራችሁ አይቀርልሽም ምንድነው እንደዚህ አንገበገበ ያንተ ምጣኩ ይሆን ነበር ቆይ እሱ እኔ ጋር ነበር አንቺንም ማንንም ሳያይ ነው ይዘንሽ ይወጣ ነው እና ይሄንን ነገር እንዴት ነው እንደዚህ ልትሄጃችሁ ማላቅ ነው የሚመስለው እንደምትመጣቅ ነበርኩ ማለትማ አንድ ቀን እንደምትመጣቅ ነበር ዝም ብዬ የሚመጣው አንተ እንደሆንክ ስላወኩ ታቂ ነበር አዎ በእልሜ ማይቻለሁ ሲጀመር ደመነፍሲም ነግሮኛል መንፈሳችን ይሄንን ማያደርግ ነው የሚመስለው በእልምሽ ምንድነው ያየሽው በእልሜ ያየሁት ይቆይ አሁን ምንድነው ችግር ለምንድነው ማታቆም አየህ አይደል በማያገባ እየገባ አሁን እቺ ህፃን ልጅ ብትኖር ትጠቀም ነበር አይደል ማን እሷንም ያስወገዳት የሚያስወግድ አካል ነው
እንዴት አውቆ? እንደሱ ፈርሙ የገባኩ ሌላ ማካል አለ በመንፈስ አውቆ ያ ስለዚህ ሕፃንን ይሰዋል እንዴት ነው የማይሰው የገዛ ደሙን ይሰዋል የገዛ ደሙን ማጠናከር ስለሚፈልግ ነው ደሙን የሚሰዋው ገባ ሁላችንም ደማችንን ሰውተን ነው እዚህ ጋር ያለው አጎቴ አባቴን እንደሰዋውላ አው ሁሉም ደሙን እየሰዋ ነው ማህበሩን የሚያስቀጥለው ለደምህ ነው ልትጠነቀቅ የምትችለው እዚህ ዓለም ላይ አይደል እና ሰው የገዛ ልጁን የገዛ ወንድሙን የገዛ ቤተሰቡን እየሰዋ የትኛውን ህይወት ነው ታዲያ የምትኖሩት የትኛውን ህይወት ነው የምንኖረው የበላይነትን ማስቀጠል ነው የምንፈልገው የትኛው ነው የበላይነት መሪ መሆን እንፈልጋለን መሪ መሆን የማይፈልጋለን የጭካኔ መሪ ይኸውልህ አልተረዳኝ ደም ነው እኔም ደሜ ነው እዚህ ጋር ከኖርኩበት ከህይወቴ ዝቅ አድርጎ ያመጣኝ ገባ ያንተ መጫወቻ ያደረገኝ ደሜ ነው ህይወትሽ ከኖርኩበት ከማውቀው ዓለም ሌላ ዓለም ነበረኝ ዓለሜን ትቼ ነው የመጣሁት ገባ ከውጭ ሀገር እየኖርሽ ነበር እና ሰው እንዴት ነው ከውጭ ሀገር ህይወት እስኪ አላስቀምጣለኛ ያባቴ ያያቶቼ መገፋት አላስቀምጣለኝ መንፈሱ ውስጥ ያለ ገባ አንተ አይገባም ለነገሩ ዲስል ትረዳኝ እንደምትችል አላውቅም አንገበገበኝ ታውቃለህ ሁሉ ነገሬን ህይወቴን ማንነቴን ትቼ ነው እዚህ የምንከራተተው አያምህም እንዴ ቆይ አንተ ያባቴ መሞት እንዳመመ የኔም ያባቶቼ መሞት ያመኛል ገባ ያባቴ መሞት ያመመኝ መሞቱ ሳይሆን በእናንተ የክፋት ሴራ ውስጥ መሞቱ ነው እሺ አንተ በክፋት ሴራ መሞቱ አሳሰብ አይደል እኔም ደግሞ በሌላኛው አካል አባቴ መገፋቱ አያቴ መገፋቱ ያሳምመኛል ተረዳኸኝ ሌላኛው አካል ራሱ ክፉ ቢሆን ክፋትን በክፋት ነው የምትመልሱት አዎ የረገጠን ሰው ካረገጥከው ህይወቱን ሙሉ ምንም ደስታ አታገኝ የገፋ መግፋት ግዴታ ነው ይሄ ህይወት እናንተ ገፋኝ ብላችሁ የምታስቡት የመንፈስ ታላቅና ታናሽ ሁለቱም መንፈስ ናቸው መንፈስ አይደለም የኛ ጎሳ መንፈስ አይደለም እና ቤተሰብ ነው አሁንም እኮ አንቺን ብለሻል ሰይጣን ብለሻል ልበላ እንዲላ አስገድዳኝ ነው ያልኩት ፈልጌ አይደለም ያልኩት ተረዳኸኝ መቼም አይሆንም ይሆናል መቼም ይሄ ነገር ይሆናል አልፈቅድልሽ ይኸውልህ አጎትህም ቢሆን ማለት ነው እኔ ያደረኩት የነበረው ነው ሲያደርግ የነበረው ተረዳኸኝ ምን ጠቀመው የገዛ ወንድሙን በገዛ እጁ ገደለ የገዛ ወንድሙ በገዛ እጁ ገደለ እንጂ እኔስ ማን ልሰዋላችሁ እኛን አኑሮናል እኔስ ማን ልሰዋላችሁ ማንንም ሰዋላልንም አብረን ተቀላቀለን ነው ያልን ካልተቀላቀልክንም ሰላማችንን ስጠን በሆነው ባልሆነው አትግባ እባክህን በቃ ይኸውልህ በቃ በሰላም በቃ ከኛ ውጣና በቃ እንኑር መቼም አይሆንም አንቺንም አጠፋሻለሁ ሁሉንም እየሰበሰብኩ እየፈለኩኝ መግባ ሙጫ ሳጣችሁ ታደርገዋለህ በዚህ ከቀጠልክ ታደርገዋለህ አውቃለሁ ግን እባክህ እንዳታደርገው በቃ ይበቃሃል አቁም ሁሉንም ነገር እያበላሸ ነው አባት መሆን ስለነበረበት ነው የሆነው በቃ እንደዛ የሞተው ታዲያ እኛ መገዛት ነበረብን አባት በሚለው መንገድ እኮ መገዛት ነበረብን ትገዙና የምትገዙት ግን ለእውነት ነው እውነትን ትይዙ ምንም እውነት የለውም እኛ ዛጋ ደማችን እየፈሰሰ ዘራችን እያለቀ እሱ ባለው መንገድ ማኑ ለማለት ሌላኛው አካል ሌላኛው ጎሳ እኛ ጨልሞብን መኖር ነበረብን እባክህ አንተም አታጨልምብን ልለምን እባክህን ልለምን በቃ እንደምታደርገው አውቃለሁ በዚህ ከቀጠልክ ታደርገዋለህ ሁላችንም ጋር እየደረስክ ነው ረጅም ጊዜ ፈይቶብሃል ግን እባክህ በቃ አሁን እንደዚህ እየለመንሽኝ ያለሽ እባክህን በቃ እኔ እንድጠፋ አልፈልግም አዳምጪ እባክህን ሰው እየገደለን እንኖር ተወንና የሰውን ህይወት እያጠፋን እንኖር ነው ማጥፋት ያለብንን ነው የምናጠፋው እኮ ዝም ብለን ማንንም ህይወት አላበላሽንም ማንንም አላጠፋንም ይኸውልሽ መልስ ማጥፋት ያለባችሁን ስለአባቴ ይቅርታ አልፏል በቃ አይደል የስንት ዓመት ታሪክ ነው አሁን ሞተች የምትያት ህፃንስ መሞት ስላለባት ነው አንተ አጎቱ ስለካደ ስለዚህ እናንተ ነጋም እኔን ከመግደልም ወደ ኋላ አትሉም አይደለም እኛ አንተ ጋር እንደርስም አንተ ብቻ አትደርስብን እባክህን ይኸውልሽ መልስ እባክህን ተው እባክህን አትፍረድብን ይኸውልሽ ማንነታችንን እባክህን ተው አይሆንም
መቼም ይሄን ነገር እንዲሆን አልፈቅድም። ምንድነው? አንተ እኮ ምንም የምትጎዳው ነገር የለም። ይኸውልህ ማንነታችንን አታሳጣን። እኔ ይሄን ነገር ለማድረግ በጣም ስሞክር ስንት ነገር ነው ያጣሁት። ከመንፈስሽ አንቺን ተቀበልሻለሁ። ይኸውልህ ህይወቴን ነው ያጣሁት። ህይወቴን ትቼ ነው ለአባቶቼ ብዬ መጣሁት። ያንተ አባት እንደሚያሳስበኝ እኔም አባቴ ያሳስበኛል። ለምን ደግሞ አትረዳኝ? ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም ደግሞ በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ እንደሚታወቀው ከህይወታችን ከቤተሰባችን ከታሪካችን ጋር የተያያዙ ነገሮች እስካሁን ባላሰብነው መንገድ ባልጠበቅነው ገመድ ታስረን እስካሁንም ከታሰርንበት እስራት መውጣት አልቻለም። ብዙ ነገሮችን እየሞከርን ነው። ብዙ ነገሮችን ለመቀየር በሁሉም ነገር በምንችለው እየተጣጣርን ነው። ግን ነገሮች ከምናስባቸው ከምናልማቸውና በእኛ ሀሳብ ውስጥ ከነበሩት ነገሮች በላይ በጣም እየተወሳሰቡ ናቸው። እንግዲህ ባለፈው ወደ እናንተ ባደረስኩት ምርመራዬ አይታችኋል። እነዛ ክፉ ሰዎች ከዚህ በፊት ራሳቸውን ጥሩ የመልካም ተምሳሌት አድርገው የሚጠሩ ራሳቸውን ጥሩ ተግባራትን የሚሰሩ አድርገው የሚያስቡ ሰዎች አሁን ላይ ግን ክፋትን ለመስራት እንደዚህ ተደራጅተው በሰው ህይወት ለመጫወት እንደዚህ ተደራጅተው ለራሳቸው ደግሞ እርስ በእርስ ስልጣን እየተሰጣጡ እየሰሩ ነው ያሉት። እናም ይህንን ነገር ለማስቆም በምንችለው በሁሉም ነገር እየሞከርን በሁሉም ነገር እየጣርን ነው ያለነው። አይታችኋል። ያንን ሰውዬ እንግዲህ እኛም ቼክ ማድረግ ይችለናል ማለት ነው። ሴት ልጁን ሁለተኛ ልጁ ናትና እሷን በቀላሉ ነው ህይወቷን እንዲያልፍ ያደረጉት። ስለዚህ እነዚህ ሰዎች በመንገዳቸው ለመጣ ሰው እነሱ ከሚያስቡት መንገድ የወጣ ሰው በዚህ መንገድ ክፉና በጣም የሰይጣን ተግባርን የሚሰሩ ሰዎች መሆናቸውን በቀላሉ በምናውቀው እኛ በታሪክ የምንሰማው ሳይሆን በደረስንበት በገዛኝ ልጅ ህይወት ማየት ይችላል። ገዛኝ ምን ያህል ብዙ ጊዜ የነዚህ ሰዎች አባል ሆኖ ብዙ ክፋቶችን የሰራ ሰው ቢሆንም እንግዲህ ምንም ቢሆን ልጅ ማለት በቃ ሰው ልጅ ክፋትን ቢሰራም ያንን ክፋትን በክፋት መመለስ ጥሩ አይደለም ብዬ አምናለሁ። የሆነ ሰው እኔ ላይ ጉዳት ቢያደርስ ያንን ሰው ያደረሰብኝን ጉዳት ግዴታ መበቀል የለብኝም ማለት ሁሉም ሰው ከስተቱ እንዲማር የተበደለው ደግሞ ቢካስ ነው ነገሮች ለነገ የተሻለ የሚሆኑት። ግን ሁሉም ሰው የመታንን መልሰን የምንመታ ከሆነ ቃሉ ራሱ እንደዛ ነው አይደለም የሚለው ማለት ሁላችንም በመናምንበት በሃይማኖትም ስንሄድ ግራን የመታን ቀኝን ስጠው ነው የሚባለው እንጂ መልሰ ምታው አይደለም የሚባለውና አሁን ላይ ግን እነዚህ ሰዎች እየሄዱበት ያለው ነገር አንድ ሰው እነሱ ከሚፈልጉት እነሱ ከሚያስቡት መንገድ ፈቀቅ የሚል ከሆነ የሚያደርጉት ምንድነው? ነፍስ ማጥፋት፣ ህይወትን በቃ በቀል ማድረግ፣ ደም ማፍሰስ እና እኛ ደግሞ ይሄንን ነገር በእግዚአብሔር ፍቃድ እንግዲህ እውነቱን ለማውራት ይሄ ስራ ላይ እናስቆማለን ስንል በቀላሉ የሰው ሞት እናስቆማለን ማለት አይደለም። ግን አሁን የሚሰውትም ጉዳት የሚደርስባቸውም እየደረሰባቸው ግን ለወደፊት የተሻለ የተረጋጋ ህይወት ልንፈጥር እንችላለን ብለን እናስባለን። እንግዲህ እንደሚታወቀው ከቤተሰቦቻችን ጋር ተያይዞ ያለው ነገር በዚህ ልክ እየሰፋ ሄዷል ማለት ነው። እኛም ደግሞ በሁሉም ነገር ምርመራ እያደረግን ነው እና በዚህ መካከል አንድ መረጃ ለኔ ደርሶኛል። ይህንን ነገር እንግዲህ ያ መረጃ ሲደርሰኝ እኔ ብቻዬን አውቄ እንዳስቀምጥ ብቻዬን እንዲሄድበት ነው ያ መረጃ የተነገረኝ። ግን አሁን ላይ ምንም ሰው የሚለኝን ማመን ስለሚከብደኝ ሁሉንም በዚህ መንገድ ማድረግን ስለፈለኩ ነው። አንዲት ሲደውላልኝ አሁን እኛ እየሄድንበት ያለነው እኔም ወንድሜም ግሩሜም በጣም በብዙ ነገር እየተፈተንበት ያለውን ነገር ለማስቆም ትልቅ የሆነ ሚስጥር እንደምታቅ ደውላ ነግራኛለች። ልጅቷም ሴትዮዋም ስትደውልልኝ እኔም ብቻ ማግኘት እንደምትፈልግ ይሄ ነገር ከዚህ በፊት እኔ ቡድን ውስጥ ሆኖ የካዱኝን ሰዎች ከኔ ቡድን ያፈነገጡ እኔም በገንዘብ እኔም በጥቅም እኔም በተለያዩ ጥቅማ ጥቅም የቀየሩኝን ሰዎች ጭምር ምስጢር ያዘ ስለሆነ ይሄም አሁንም ያንተ ጉያ ስር ሆነው አንተን
እየሰለሉ ያሉ ብዙ ሰዎችን ያካትታል። ስለዚህ ብቻህን እፈልግሃለሁ፣ ሚዲያህን ተውና ሰዎችን ተውና ለማንም ሳትናገር ራስህን ደብቀ ና ነበር ያለች። እኔ ግን አንድ ነገር ለማድረግ ወሰንኩ። እቺ ልጅ እውነትም እንዳለችው ምስጢር ሊኖራት ይችላል፣ በተቃራኒውም ሊሆን ይችላል። እኔ ግን ማድረግ ያለብኝ ምንም ቢሆን እነዚህ ወንድሞቼ በእሳት ተፈትነው ሰው አይቀየርም አይባልም። ሰው በብዙ ነገሮች ሊቀየር ይችላል። እነዚህ ወንድሞቼ ግን ሁሉንም ነገር ችለው ከጎኔ ያሉ ስለሆነ ወንድሞቼን ተጠራጥሬ ዝም ብዬ ብቻዬን ብሮጥ ነገ የሚደርሰውን ነገር አላቅም። ስለዚህ ወንድሞቼ ተደብቀው ሁሉንም ነገር እንዲከታተሉ አድርጋለሁ። ሴትዮዋን አገኛታለሁ። እውነት ምስጢር የያዘችው ነገር ምንድነው? ለኔስ የሚረዳኝ ነገር ይሄንን ነገር ለመፍታት ጉልበት የሚሰጠኝ ነገር ምንድነው የሚለው እዛ ደርሰን ከሷ የምናገኛት ፋይል እና ሚስጢር እውነት ይሄንን ነገር ለማስቆም ለኔና ለወንድሜ ግሩሜ ፎታን ሰጥቶን ይሄንን ነገር ለአንዴና ለመጨረሻ ጊዜ እንድናጠናቅቀው የሚያደርገን ምስጢር ይሆን ወይስ ምንድነው? አብራችሁን ቆዩ። ግን እባካችሁን ልለምናችሁ ብዙ ሰው ጋር ይድረስ ዘንድ ሼር አድርጉልን። ላይክ እያደረጋችሁ ኮሜንታችሁ ደግሞ ለኛ ብርታት ስለሆነ በኮሜንታችሁ ብዙ ነገሮችን ትምህርቶችን፣ ምክሮችን፣ ተግሳጾችን ከናንተ እንቀበላለንና በሁሉም ነገር ከኔ ጋር ሆኖ አብራችሁን ቆዩ። እዛኒድ ሴትዮዋን አገኛትና ሁሉንም ነገር ደግሞ በድብቅ ካሜራ ወደ እናንተ ማድረስ ይሆናል ማለት ነው። አብራችሁን ቆዩ። ወደዛ እንሂድ። ውድ ቤተሰቦቼ ልጅቷ ያለችኝ አካባቢ ደርሻለሁ ማለት ነው። ያለችኝ እዚህ ቦታ ነው። አብራችሁን ቆዩ። ሰዎቼ ተደብቀው ነው ያሉት። እኔ ወጥቻለሁ። ሰላም ነው? ሰላም። ማርታ ማለት አንቺ ነሽ? አዎ። እሺ ምንድነው ታዲያ መሰለኝ? ቆይ ተረጋጋ። ሲጀመር ማን ካንተ ማለት ማንም ብለሽ ነው ታዲያ እንደዚህ ይወጣ? አይ ተሸፈነ ነው የመጣው። እንደዚህ አይደለም የጠበቅኩት። ሲቀጥል ደግሞ እንደዚህ አይደለም የጠራሁት ብቻና ምናምን ነው። አሁን እንደዚህ ጠራሁክ አይደለም። እኔ እናት ትሰሚኛለሽ አይደለ? አሁን የሚሰጥ ትልቅ ምስጢር አለኝ። እሱን እሰጥሃለሁ። ስለዚህ ብቻህና ብለሽኛል። ብቻዬን መጣሁ እኮ ችግር የለውም እሰጥሃለሁ። ግን ማውራት አለብን ትንሽ ቢያንስ የተወሰነ ደቂቃ እናውራ። ምንድነው የምናወራው? እንዴ ብንግባባስ ምን ችግር አለ? ምንድነው የምንግባባው? ከተዋወቅን እኮ አናውቅም ከዚህ በፊት ሰው ስለምንድን ነው እያልሽኝ ያለሽው? አይ ማክስን አውልቀው ኮፍያን አውልቀው እንዴ አንተ ማን እንደሆንክ እራሱ እኮ ያለ አላውቅም። ሲቀጥል ደግሞ ማን ነው እየጠበቅሽ? ሽመልስን ነው እየጠበቅኩት። አዎ ሽመልስ ነኝ። አይ ግን አትመስልም። እንደዚህ አይደለም የጠበቅኩት። ተሸፋፈነ እየቀለድሽብኝ ነው እንዴ? ሽመልስ እኔ ነኝ እኮ አይደለም። ተረጋጋ እንዴ። ስለዚህ ምንድነው የምትሰጪኝ ፋይል ታዲያ? ትልቅ ምስጢር እነግርሃለሁ አንተንና ግሩምን የሚረዳ ከዛ ያንተን ሰዎች ራሱ እንዳትይዛቸው ብቻና አልሽኝ። ስለ ሰዎች ስለ ክደት ስንት ነገር አለው አልሽኝ። ሰዎችን ትቼ ብቻዬን መጣሁ እኮ። እሱን እኮ ነገር ያለው ስለዚህ የት ነው ሲጀመር? የኔን ስልክ የት ነው ያገኘሽው? የት ነው የምታውቂኝ? አሁን ያለውበትን ነገርስ እንዴት ነው ያወቅሽው? አንተን ለማግኘት እኮ በጣም ቀላል ነገር ነው። እንዴት ማለት? በጣም ቀላል ነገር ስለሆነ ነው። እንዴት ማለት? ምንም እንዲሁ ለመግባባት ፈለግኩና ያንተን ስልክ ለማግኘት እኔ እክል አላስቸገረም። ሴትዮ ምንድነው እየሰራሽ ያለሽው? ምንም አልሰራሁም። ምን አንተ የምን መግባባት ነው ታዲያ? መግባባት ሌላ ነገር፣ ስራ ሌላ ነገር። ለማንኛውም ተረጋጋ። አንተ እንደዚህ መሆን የለብክም። ገባካ? የምታመልጥ መስሎ ነበረ። አገኘው ለመረጃ እንዳለክ መዛው ተኛ። ተረጋጋ ማለት እዛው ተኛ። ሲጀመር እንዴት እንደተሸፋፈነ የመጣው ድራማ እየሰራችሁብኝ ነበር። ምንም ድራማ አይደለም። አንተ ነው እኛ ላይ እየተወልክ ያለው። ቆይ አንተ እንዳለክ መዛው ተኛ። ተረጋጋ ወንድሜ። ቆይ ማናችሁ እናንተ? እንዳንተ አይነት ወንድሜ የለም። እኛ ተረጋጋ። እነማን ናችሁ እናንተ? እኛ የምታሳደን ሰዎች አንተ ፊት በቃ ቆይ ምን ሰው ናችሁ እናንተ? ግን ምን አይነት ጨካኞች ናችሁ? ፍልጦናል። ለዚህ ነው ለብቻ የጠራሽ? አዎ ምን አይነት ጨካኝ ነው? በዚህ ያክል ሰውን ማሰቃየት ግን ልክን አግባብ ነው ብለህ ታምናለህ? ያዙ እኔ ላይ ድራማ ትሰሪያለሽ? እኔ አንተ ድራማ እየሰራሁ ልቀቀኝ። አንተ እኛ ድራማ እየሰራለሁ። ምንድን ነው የምትይው? ማነሽ አንቺ? ማንም አይደለም። ልቀቀኝ ሰውዬ፣ ልቀቀኝ። ነይ ማነሽ አንቺ? አዳምጪኝ። ማነሽ አንቺ? ማንነቴ ምንም አደረግልኝ። ልቀቀኝ ሰውዬ።
ማንሽ ማን እንደሆነ ምን አገባክ? ማን ሰውዬው? አላውቅም እኔ። አዳምጪ ጆንስ ነኝ። ሰውዬ ጀኔ ሰማው ገና ልቀቀኝ። ሰምኛለሽ? ምን ልትመታኝ ነበር? በዚህ ዱላሽ ማንሽ? ሴት ልጅ ማማታት ወንድነት ነው እንዴ? ሰማው ልቀቀኝ ዘርበል እንዴ! አንከቴን ያነከኝ ነው እንዴ? የት ነው ይዘብሽ መጣሽ? ቆይ ኢየሱስ። እሺ ቀስ ልቀቀኝ። እሺ እንዴ ስልኬን አምጣ። የራሴን እኮ ስልኬ እንዴ ስልኬን ስጥ። ምን ነው? ሰምኛለሽ? ልቀቀኝ። አልሰጥም ስልኬን። እንዴ ልቀቀኝ። እንዴ ገዛ ስልኬን እየወሰድክ እኮ ነው። ምን ነው? በደንብ መርምሩት። ያንን ልጅም ደግሞ አሳደው እንዲይዙት። ሰምኛለሽ? ቆይ ምን እያደረክ ነው? እናንተ እኔ ላይ ድራማ ትሰራላችሁ? ምንም ድራማ አልሰራንም። ማንተኛ ላይ ድራማ እየሰራለው። ማንሽ አንቺ? አዳምጪ። እኔ እጅ ገብቶ በቀላሉ የሚወጣ ሰው የለም። ማንሽ አንቺ? ምን እየተፈራራኝ መሆኑ ነው? ማንሽ አንቺ እያልኩሽ ነው ሴትዮ። አዳምጪ። ያንንም ሰው አሁን አሳዶ ይይዙታል። ማን ነው እሱ? እየቀለድሽ ነው? እየቀለድኩ አይደለም። ግን ማን ነበር ከኔ ነው የተከታተልነው? እሺ በደንብ እኔ እናንተ ብቻ ነው የነበረው። ሌላ ሰው እንኳን ነበረ ማለት እንዴ? ሰምኛለሽ ሴትዮ? እየቀለድኩ አይደለም። እኔም እየቀለድኩ አይደለም። አትጮብኝ። እኔን እንደዛ ስንት ነገር አድርገሽ ለብቻ እፈልጋለሁ እንደዚህ ስንት ነገር እንዳላልሽኝ አንቺ እኔ እኮ ግን አንተ ብዬ ነው እንደዛ ነው ያልኩት። ገባካ? እኔ ለነገር አስቤ አይደለም። ለምን ለኔ ብለሽ? ምን ላንተ ብዬ አስቤ ነው። ለኔ ምን አስበሽ? ንገሪኛ። ለኔ ምን አስበሽ? እኔ ላንተ መልካም ነገር አስቤ ነበር። አንተ ግን መልካም አይደለም። እኔ ማለቅም በቃ ብቻውን መጥቶ አስደብድበሽው እንደፈለግሽ አስደብድበሽው ልትይዙ ሲጀመር ለምን ነው እዚህ ቤት ያመጣኝ? እኔ ማን እንደሆንኩ ግን ታውቃለህ? ማንሽ አንቺ? ምን አገባ? ማንስ ቦይ? ሰምኛለሽ? ትውውቅ አይደለም ልናደርግ የመጣው ነው። እንደምጭ እሺ ልቀቀኝ። ዘርበል ትውውቅ ልናደርግ ዘርበል ልቀቀኝ። እንዴ ምን እያደረክ ነው? ሴትዮ ከዚህ በላይ እንድናደድ አታርጊ። እኔን በጣም እያናደርከኝ ነው። እሺ ትዕግስቴ እያለቀ ነው። ሲጀመር እዚህ ቤት ውስጥ ለምን እንደሆነ እናመጣኝ? ከኔ ምንድን ነው የምትፈልገው? ከኔ ምንድን ነው የምትፈልገው? አዎ ከኔ ምንድን ነው የምትፈልገው? አንቺ ልጠይቅሽ እንጂ ስንት ሚስጥር እኔ ጋር አለ። ና አገኘኝ። ይሄ የሄድክበት ያለው ነገር ሁሉም ነገር ከግሩም ምን ሲየት ነው የምታውቂው? እኛን ሲየት ነው የምታውቂን? አንቺ ማነሽ? ወንጀለኛ ሰው እንዴት ነው የማይታወቀው? በጣም ለማወቅ እኮ እናንተን ቀላል ነገር ነው። ገባካ? በጣም ቀላል ነገር ነው ማለት ምንም ማለት የለውም። ሰምኛለሽ አይደለ? ግሩምንስ የት ነው የምታውቂው? እኔንስ የት ነው የምታውቂኝ? ማነሽ አንቺ? እኔ የትም አላውቅም። እኔ ግሩሜንም አንተ የምትለው የማውቃችሁ ታሪክ የለም። ስለማታውቂኝ ነው። ሲቀጥል ለምን ነው የምትቀርጸኝ? ቆይ እኔ ምን እያደረግኩኝ ነው? ሰምኛለሽ? እኔ ምንም ማውቀው ነገር የለም ወንድሜ። እኔ ፊት ድራማ አልሰራም። እኔ ምንም ድራማ እየሰራሁ እና ማነሽ አንቺ? እንደዛ አስጠራሽኝ፣ ለብቻዬ እንድመጣረክሽ ከዛ አንቺ ሰው አዘጋጅተሻል። መልስን በቀላሉ እጃችሁ የምታስገቡ መስሎሽ አይደለም። እኔ ምንም ስለናንተ የማውቀው ስቶሪ ምንም ነገር የለም። ገባካ? የሆኑ ሰዎች ናቸው መንገድ ላይ አስፈራርተውኝ አንተን እንዳገኝ ያደረጉኝ። እና ደግሞ እኔ እንደዚህ ነገር አይደለም ማለት የነገሩኝ። በቃ አንተን ልደት ነው ምናምን ነገር ሰርፕራይዝ እናደርጋለን ምናምን፣ አንቺ ላገኝ ካልሽው ያገኝሻል እና ምስላዊ ነው አንተን ያገኘው፣ ሌላ ነገር አይደለም። እሱን ነገርም እነሱ ስላስፈራሩኝ ነው እንጂ እኔም ባትቀርጸኝ ደስ ይለኛልና ካሜራውን አስጠፋልኝ። እኔ መሄድ ፈልጋለሁ። ከእነሱ ጋር ምንድን ነው ያለሽ ግንኙነት? እኔ ምንም የለኝም። አላውቃቸው መንገድ ላይ አግኝቶ አስፈራርቶኝ ነው። ምን ብሎ ነው የሚያስፈራሩሽ? እንዴ እንገልሻለን አሉኝ። ለምን? እኔ ምን አውቃለሁ ለምን እንደሆነ። እና ምን ካላረክሽ ነው ደውለሽ እሱን ካላገኘሽው ምናምን ነው አስፈራሩኝ። እና እነሱ ደግሞ ልደት ስለሆነ እኛ ማክበር እንፈልጋለን ጓደኞቹ ነውና፣ ስለዚህ አንቺን በነፍስ አስፈራርተው ጓደኛቸውን ሰርፕራይዝ ለማድረግ ያንቺን ስልክ ተጠቅመው አንቺን ተጠቅመው እሱን ሰርፕራይዝ ለማድረግ ሰውን መግደል። እኔ ምንም ማውቀው ነገር የለም። እንደዚህ እንደሆነ አላውቅም እኮ ነው አልኩ። እኔ እኮ ደንግጫለሁ የነገር ሲፈጠር። ስሚኝ ሴትዮ፣ እኔ ጋር እንደዚህ አይነት ድራማ አይሰራም። እኔ ምንም ድራማ እየሰራሁ አይደለም። በጣም ትልቅ ስህተት ነው የሰራሽው።
ትልቅ ስህተት። እኔ ባውቅ ኖሮ እኮ እንደዚህ አላደርግም ነበር። አዎ ብታውቂ ኖሮ እንደዚህ ግን ምን ብታውቂ ኖሮ የሽመልስን ትክክለኛ ማንነት ብታውቂ ኖሮ በድፍረት ይሄንን ባላደረግሽ። እኔ ታውቃለህ ሲጀመር እኔ አንተ ስሜን እንኳን አላውቅም እኮ። አታውቂማ? ለዛ ነው ስንት ነገር እና በስልክ ያወራሽ ነገር ምንድነው? እየሰራችሁ ስላላችሁት ነገር እነሱ ስላስፈራሪ ነው። አረ እነሱ ሲያስፈራሩሽ ይሄንን ሁሉ ምስጢር አወሽ እንዴ? እነሱ በያሉኝን ነገር እያንዳንዱን አልኩኝ። ለዛ ደግሞ ይቅርታ እኔ በማላውቀው ነገር እና ስላስፈራሩኝ እንደዚህ ያደረኩት። መንገድ ላይ ይዘውሽ? አዎ መንገድ ላይ ይዘውኝ። ስለዚህ እነሱ ከምንም ግንኙነት የለሽም? አትተዋወቁ? አላውቃቸውም እኔ የትም አላውቃቸውም እኔ። ስለዚህ ንጹህ ሴት ነሽ? እኔ ንጹህ ሴት ነኝ። ምንም የማውቀው ነገር የለም። ዝም ብዬ ነዋ እዚህ ቤት አምጥቼ ያስቀመጥኩሽ እኮ። እኔ ምንም የማውቀው ነገር የለም። ነፃ መውጣት ፈለግሽ? እንዴው እና ምንም ጥፋት ሳያጠፋ እንዴት ነው ታዲያ እዚህ ቤት ውስጥ ያመጣኝ? እኔ ብዙ ላይ ያገር ሰው አለ እንዴ? ቆይ ምን ያደረክ ነው አንተ? እጂ በቃሽ። አመሰግናለሁ። ተቀመጪ። ነይ ተቀመጪ። እኔ እንደዛ አይነት ቀልድ ማመን ሰው አይደለም። ነይ ተቀመጪ። አንቺ እንደዚህ እንዴ? ቆይ ለይ እየተጫወትክ ነው። ተቀመጪ። ተቀመጪ። ሰምኛለሽ አይደለ? ይሄንን ድራማ ፈጥረሽ ሽመልስን አሳመነሽ መውጣት እምቺ መስሎሽ ነው? እኔ ምንም እያሳመንከው አይደለም። አላውቅም አንተን። እኔ የማውቀው ታሪክ የለም። ይሄ እኔ ጋር አይሰራም። አይቼሻለሁ። እኔ ፈልጌ ነው ላውራክ ፈልጌ ነው አልሽ። እዛ ስመጣ በስልክ ያወራ ነው ይቅር ችግር የለውም። ግን ያ ሰውዬ መቶ እንደዛ እኔ ላይ ጥቃት ሲያደርስብኝ አንደኛ ያንቺ ጥፋት ብቻ አይደለም ይሄ ነገር ችግር የለውም። እኔ አላውቅም ልጁን ለምንድን ነው የማትረዳኝ? እኔንም ተረዳኛ እንዴ? አታውቂውም አይደለ? አላውቀውም እኔ። ከዛ ያ ሰውዬ እኔ ላይ መቶ ጥቃት ሲያደርስ እያወራሽ የነበረው ነገር አለ። እጃችን ገብታል አገኘነ ብለሻል። ምን አወሩ? መቼም እጃችሁ የገባውት አንቺ አስገድደው ያስቀመጧት ሴት ልደቴን እንዲከበርልኝ ያደረጓት ሴት አይደለችም። ስሚኝ ችግር የለውም የኔ ሰዎች ወንድሜ ልንገርክ፣ እኔ አንደኛ ጤነኛ አይደለሁም። ገባካ? ትንሽ ያመኛል። አሁን ደግሞ በጤና እሺ፣ ምንሽ ነው የሚያምሽ? ማለት አይምሮ በሽተኛ ነኝ እኔ፣ ያመኛል እና አንዳንዴ የምናጋቸውን ነገሮች አላውቃቸውም። ተረዳኛ? እሺ። እና አሁን ራሱ ብዥ እያለብኝ ነው። ስለዚህ መሄድ አለብኝ። እኔ ብሄድ ነው የሚሻለኝ። እኔ ካንተ ጋር ምንም ነገር ማወራው ነገር የለም። እንዴ ወደ ቤት እሄዳለሁ። አረ ከእሳት ጋር ጨዋታ ተጀምሮ ከዛ በኋላ ቀልድ የለም። ስለምን ቀልድ ነው? ስትነካኪው ይበልጥ እንዲነድ ነው የምታደርገው። ሰሚኛለሽ አይደለ? አንቺም ደግሞ ቤንዚን ጨመርሽበት። አዳምጪኝ። ቤንዚን ደግሞ ምንድን ነው? ስለምን ቤንዚን ነው ያወራለው? ሰሚኛለሽ? ና ልታስመስይ ትችያለሽ፣ ሌላ ውሸት ልትዋሺ ትችያለሽ፣ ግን ይቆያል እንጂ ሰውዬሽንም ይሉታል። አንቺም ደግሞ ስልኳንም እየፈተሻችሁልኝ ስልኳ ውስጥ ያለውን እያንዳንዱን ነገር ስልኳ ውስጥ ያለውን እያንዳንዱን ፋይል ፈትሹልኝ። ሰብራችሁ ግቡ። እንዴ ምን ማለት ምን እያደረክ ነው? ሲጀመር መሄድ አለብኝ። ዞር በል እንዳትነካኝ። ይሄን ካሜራ አስጠፋልኝ። አጥፋ ካሜራውን አንተ። ተቀመጪ። እንዴ ምን ታረጋኝ ነው? ዞር በል አጥፋ ካሜራውን። ተቀመጪ። ሰሚኛለሽ? እሄዳለሁ። መሄድ የሚባል ነገር የለም። እሄዳለሁ እኔ። ዞር በል እንዳትነካኝ። እንዳትነካኝ ዞር በል። እንዴ ምንድን ነው ሁሉ ሰው? ቆይ የት ነው ያለሁት ሲጀመር? ቆይ ምን እያደረክ ነው? ለምንድን ነው እዚህ ቤት ውስጥ ይዘኝ የመጣው ደግሞ? ለምን ይመስልሻል? ቆይ የት ነው ያለሁት? አረሳሽው? እኔ ምንም እያስታወስኩ አይደለም። ሰሚኛለሽ? ይበቃሻል። ከዚህ በላይ እንድጮብኝ አልፈቅድልህም። እሺ እኔ ምንም ነገር የማስታወሰው ነገር የለም። ቆይ እንዴት ነው ወደዚህ ይዘኝ የመጣው? ቆይ ምን ልታረገኝ ነው አንተ? ልትደፍረኝ ነው እንዴ እኔን? አረ አንቺም ብዙ ድራማ ትሰሪያለሽ። ምን ልታረገኝ ነው? ቆይ እዚህ ቤት ይዘኝ የመጣው እኔ ወጣት በቀልኝ። ተመለሽ። ምንድን ነው እየሆንሻለሽ? ቆይ ምን ልታረገኝ ነው እዚህ ውስጥ? ምንድን ነው እየሆንሻለሽ? ተቀመጪ። አልቀመጥም። እሄዳለሁ ወደ ቤቴ። ተቀመጪ። ቆይ ምን ልታረጉኝ ነው? ተቀመጪ። ሰሚኛለሽ? ቆይ ምን አደረኳችሁ? እኔ ቆይ ምን አንቺ ደግሞ በጣም የትወና ችሎታሽ በጣም ይለያል። በደንብ አዘጋጅተውሻል። ቆይ ምን ልታረጉኝ ነው? ደግሞ ጭራሽ ይቀረጽኝ ነው።
ትሰሚኛለሽ? ካሜራ ትይላለህ እኔ ተቀመጭ ይልኩ ጭራሽ ቪዲዮ ልቀርጸኝ ነው ደግሞ ምንድነው ይሆንሽ? እንዳነቀኝ ዞር በል እንዳነቀኝ ትሰሚኛለሽ? እኔ ጋር እንደዚህ አይነት ቀልድ አይሰራም። እንዳነቀኝ ዞር በል አትንገኝ ስሚ አትንቀኝ አትንቀኝ ምንድነው እየሆንሽ ያለሽው? እንዴ ምን ያደረገኝ ነው እንዳነቀኝ ማለት ያዙምባሽን እዛው ትሰሚኛለሽ? ይሄ ያዙምባ እኔ ጋር አይሰራም። እንዳነቀኝ እሺ ዞር በል እኔ ምን አደረግኩ? ቆይ ለምንድነው ደግሞ ጭራሽ ቪዲዮ የምትቀርጸኝ? ትሰሚኛለሽ? ተረጋጊ። አትንቀኝ ዞር በል እንዳነቀኝ ምን እንዳትሆኝ ነው? ቆይ ምን ልታደርገኝ ነው? ጭራሽ እዚህ ውስጥ ዘግብት ትሰሚኛለሽ? አዳምጪ አትንቀኝ እንዳነቀኝ ዞር በል እሄዳለሁ እኔ በቃ እንደውም ነይ ተቀመጪ